ብሩክ የት ነው ያለው? አላውቅም። ስለናንተ ብሩክ እኔ ምን ይመለከተኛል? ምን ይመለከተኛል? ይመለከታል። ሁሉንም ነገር ታውቃለህ። ስማ፣ እድል እየሰጠንህ ነው። ማሰብ ካልቻልክ በስተቀር ትነግረናለህ። ባልነግርህስ ባልነግርህ ምን ልታመጣ ነው? አንተ ከመጣ ነው የምናገረው ብላለች። የምርሽን ነው? ዛሬ በእጃችን እንዲገባ ታደርጊያለሽ? እኔ ጠየኳችሁን ካደረጋችሁ በእርግጠኝነት አደርገዋለሁ። በጣም ጥሩ። እንዴ እኛ የምንፈልገው ይሄን አይደለም እንዴ? ንገሪና። መሀሌት ዝናን አሳልፋ ለመስጠት ወሰነች። መድብል የዝናን ወንጀሎች ሁሉንም አንድ በአንድ ዘርዝሮ ነገረው። ካሌብ ሞሲሳን ጭምር የት እንደሚያውቅ አሳውቆታል። መድብል አሁን ላይ ዝናን አስጠንቅቆታል። ዝና ደግሞ በጣም በፍራቻ ውስጥ ይገኛል። ይሄን ሁሉ እንዴት ልታቅ ቻልክ? አንተ እስር ቤት ነው ያወቅከው ወይስ እንዴት ይሄን ሁሉ ማወቅ የሌለብህን ነገር እንዴት ልታቅ ቻልክ? በማለት እንግዲህ በጭንቀት ላይ በድንጋጤ ላይ ይገኛል። ቆይ አንተ ማነክ? እያለ ለመድብልም ጥያቄ እያቀረበ ይገኛል። መድብልም እኔ መድብል ነኝ፣ የብሩክ ወንድም፣ ካንተ የምፈልገው አንድ ነገር ብቻ ነው፣ እሱም ወንድሜ ብሩክ የት ነው ያለው? እያለ እየጠየቀ ይገኛል። መሀሌት እንግዲህ ከነ መድብል ጋር ስምምነቷን ጨርሳለች። እኔ የጠየኳችሁን ነገር ካደረጋችሁልኝ ዛሬውኑ ዝናን ለእናንተ አሳልፌ መስጠት እችላለሁ በማለት እንግዲህ መሀሌት የምትፈልገው ቤት ነው፣ የብሩክን ቤት መውሰድ። በዛ እንግዲህ ተስማምታ ዝናን አሳልፋ ለመስጠት ወስናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። ተወዳጁ ምሳሌ ድራማን ወደ እናንተ ቀጣዩን ክፍል እዤ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። በመግቢያው ላይ እንደተመለከታችሁት መድብል እንግዲህ ዝና ላይ ለመተኮስ ወስኗል። ዝና ደግሞ ይሄን ሁሉ ሚስጥር ኬት አወክ? ብሩክ የት እንዳለ ልነግርህ አልችልም። እኔ ያንተ ብሩክ ጠባቂ አይደለሁኝም። ስለ ብሩክ እኔ ብቻ የማቅ መስሎክ የምታስብ ከሆነ በጣም ተሳስተካል፣ አላቅም እያለ ይገኛል። የማትነግረኝ ከሆነ ግን እተኩስብሃለሁ ይላል። መድብልም አታደርገውም፣ አትተኩስም በማለት እንደማይተኩስ እርግጠኛ ሆኖ ምንም ነገር ሳይፈራ ነው ፊቱን ያዞረው ማለት ነው። ስለ ብሩክ አላቅም እያለ እየካደ ይገኛል። መድብል ደግሞ በእርግጠኝነት ስለ ብሩክ ዝና እንደሚያውቅ አረጋግጧል ማለት ነው። ይሄን ሁሉ ሚስጥር ስላወክ ግን ዋጋ ትከፍላለህ፣ እንዴት አወክ? በማለት እንግዲህ ጥያቄ ላይ ይገኛል። ዝና አሁን ላይ ደንግጧል። የሄደው እንግዲህ ኑና ግጣጋችሁ አይደለም ወይ እየጠራችሁኝ ግጠሙኝ እያለ እንግዲህ እየደነፋ ነበር የሄደው። መድብል ግን ሁሉንም በእርጋታ ነው መጨረስ የፈለገው፣ በመነጋገር ነው። ዝና እጁን ሰብስቦ እንግዲህ ደረቱን ነፍቶ ግጠሙኝ፣ ምንድን የፈለጋችሁት? የፈለጋችሁት ድብድብ አይደለ? እኔ ለምን አትገጥሙኝም? ለምን ትፈራላችሁ? ሁለት አይደላችሁ? እያለ ገና ከመድረሱ እየለፈለፈ ነበረ። ሞገስን ገና ሳየው አንተም እዚህ መጣክ፣ አሁን ወንድ እንደ ወንድ አንተም እንደሱ ከወንድ ጋር መቆጠር ጀመርክ። እምለቅህ እንዳይመስልክ፣ ሚስቴን እንደዚህ ወስደክ የምትቀር እንዳይመስልክ፣ ዋጋ ትከፍላለክ። ከወንድ ጋር ሆነ ካንተም ወንድ ሆንክ፣ ወንድ ወጥቶ ካል እያለ እንግዲህ ሞገስ ላይም እያሾፈበት ይገኛል። ሞገስም እኔም ድሮ እኮ ወንድ ነኝ እያለ ነው የሚነግረው። ያው ሞገስ ብዙውን ጊዜ ዝናን ስለሚፈራው ስለሚሸሻው በጣም ነው የሚንቀው። አሁን ላይ ደግሞ ሞገስም ከመድብል ጋር በመተባበር
ጀግና ሆኗል ማለት ነው። ጀግና ከተወለደ አይቀር እንግዲህ እንደ መድብል አይነት ጀግና ይወለድ። አንድ ሳይሆን 10 ጀግና እንደ መድብል ይወለድ ማለት ነው። መድብል በጣም ጀግና ነው። ጀግና ነኝ ብሎ የሚያስበውን ዝናን እኔ ለ100 ሰው የምበቃ ነኝ ነው የሚለው ዝና። በአፉ ነው ግን ማለት ነው። በተግባር ደግሞ የለም። እኔ አንድ ራሴ ብቻ በቃሃለሁ። የምን 100 ሰው ነው የምትለው? አንተ ማን ስለሆንክ ነው ከ100 ሰው ጋር ራስህን የምታወዳድረው? እኔ ራሴ በቃሃለሁ። ግን የፈለግንክ ለድብድብ አይደለም፣ የጠራንክ ለመደባደብ አይደለም፣ ስርዓት ባለው መልኩ እንድንነጋገርና እንድናወራ ነው ብሎታል መድብል። እና ድግስ ነው የጠራችሁኝ? ኑ ግጠሙኝ እንጂ ለምን ዝም ትላላችሁ? ለምን ትፈራላችሁ? ሁለት አይደላችሁ እንዴ? ይሄም ማለቴ እንደ ወንድ ከተቆጠረ ሞገስን ነው እንደዚህ የሚለውና እሱም እንደ ወንድ ከተቆጠረ ሁለት አይደላችሁ? ለምን አትገጥሙኝም? ለምን ትፈራላችሁ? እያለ እንዲደባደቡት እንግዲህ እየገፋፋቸው ይገኛል። እነሱ የሚፈልጉት ተደባድቦ እስር ቤት መግባት ወንጀል መስራትን ሳይሆን ወንድማቸው ብሩክን ነው የሚፈልጉት። ያንን ደግሞ በራሳቸው መንገድ ነው መጨረስ የፈለጉት። እሱ እንግዲህ ድብድብ ነበር ፈልጎ የሄደው ግን እያንዳንዱን በተለይ ስለ ካሌብ ሞሲሳ ሲነሳበት በቃ ኮምተር ኩሽሽ ነው ያለው። በጣም ነው የደነገጠው። ምን እሱን እንዲህ ልታቅ ቻልክ? ምን ማለት ነው? በማለት በጣም ደንግጧል ዝና ማለት ነው ከሚባለው በላይ። ምክንያቱም የእሱ ተባባሪ ካሌብ ሞሲሳ ነው። ካሌብ ሞሲሳ ያወቀበት ደግሞ የራሱ መንገድ አለው። መድብል እስር ቤት ሆኖ ስለ ካሌብ ሞሲሳ በደንብ ያቅ ነበረ። ካሌብ ሞሲሳ ስለሚሰራቸው ወንጀሎች በየቦታው በጣም ብዙ ሀገራቶችን ጠርቷልና ሁመራ፣ ሻሸመኔ እዛ ያለውን ብቻ ብዙ ምልክቶችን እሱ እርግጠኛ እንዲሆን በደንብ እንደሚያውቀው አስረድቶታል። ይሄ ደግሞ ለዝና በጣም ትልቅ ውርደት ነው። የምትነግረን ከሆነ ንገረን፣ ያንተ መረጃዎች ብዙ መረጃዎች በእኛ ጋር አሉ፣ እኛ ጋር ነው ያሉት፣ በደንብ አውቃቸዋለሁ እያለው ይገኛል። ስለ እኔ ምንም አታውቅም ባክክ ብሎታል። እንደሚያውቅ ደግሞ እያንዳንዱን ልጨምርልክ እያለ መድብል እንግዲህ ለዝና አስረድቶታል ማለት ነው። አልናገርም ብሎ እንግዲህ ፈርቶ እንደዚህ አስፈራርታችሁ ከእኔ መረጃ ልትወስዱ ከሆነ ተሳስታችኋል። እኔ ጋር ምንም አይነት መረጃ የለም፣ ስለ እናንተ ብሩክ የማውቀው ነገር የለም በማለት እንግዲህ ክዷል። በስተመጨረሻ እንግዲህ መድብል ሊተኩስበት ነበረ። እተኩሰዋለሁ፣ ከዚህ በኋላ እኔ ተስፋ ቆርጫለሁ፣ ወንድም ያለበትን እንድትነግረኝ እፈልጋለሁ፣ አለበለዚያ ግን እመነኝ እገልሃለሁ ብሏል። እንደማይተኩሰው ስለተረዳ ዝናም ፊቱን አዞሮ ነው የተመለሰው። መድብል እንግዲህ ራሱን ለመቆጣጠር አቅቶት ሞገስ ነው ያረጋጋው። አላማችንን ሊያበላሽብን ነው እያለ ምክንያቱም ቢተኮስበት ዝና የሆነ ነገር ቢሆን ብሩክንም ሳያገኝ መድብል ተመልሶ እስር ቤት ይገባልና በዚህ ምክንያት እንግዲህ አልተኮሰበትም። ያላቸው አማራጭ እንግዲህ አሁን ላይ መሀሌት ናት ማለት ነው። መሀሌትን ተጠቅመን አዘናግተንም ቢሆን እንደምንም በእጃችን ማስገባት አለብን፣ መታገት አለበት ብለዋል። እንግዲህ ዝናን ለማገት ሞገስ እና መድብል ተማክረው ጨርሰዋል። እስካሁንም ያው እሱ ከታገተ በእርግጠኝነት ብሩክ ያለበትን ቦታ ይነግረናል ብለው እያሰቡ ይገኛሉ። መሀሌት እንግዲህ ከብዙ ክርክር በኋላ በጥቅም አትደራደርም። የሚገርማችሁ ነገር ቢያስፈራሯትም ከዚህ እንድትፈች እንፈልጋለን፣ የእሱን ቤት አሳየን፣ እሱን እንድንይዝ አግዥን ብለው እንግዲህ የሆነ መላ ሰጥተዋታል። እሱ ምንድን ነው ከዚህ ከታሰርሽበት ፈተን እንለቅሻለን፣ አንቺ ደግሞ ዝናን ትቀጥሪውና ከተአገትኩበት ለቅቄያለሁ ብለሽ እራት ጋብዘሽ ታሰክሪዋለሽ፣ ከሰከረ በኋላ እኛ የራሳችንን ስራ እንሰራለን ነበረ ያሉትና ይሄንን በፍጹም ላረግ አልችልም፣ እኔ ዝና ይገለኛል፣
ሲጀመር ዝና የሚያሰው አይደለም፣ እንደምታስቡት ቀላል አይደለም እያለች እንግዲህ መሀሌት ዝናን በጣም ነው የምትፈራው። ከዛ በኋላ እኔን ሊገለኝ ይችላል፣ እኔ ደግሞ በሱ እጅ መሞት አልፈልግም እያለች ደጋግማ እየተነገረች ነው የምትገኘው። እኔ በሱ እጅ ከምሞት እዚህ እናንተ አስራችሁ ብትቀልቡኝ ይሻላል ብላለች። ምክንያቱም የታሰረችበት ተመችቷታል ማለት ነው። ከምሞት እዚህ መታሰር ይሻለኛል፣ በዝና እጅ መሞት አልፈልግም እያለ እየተከራከረች ነው። እንግዲህ መድብልም ትናንት በጣም ተናዶ ስሜታዊ ሆኖ ሲጣርጎ ሊገላት ነበር፣ አንገቷን ይዞ ማለት ነው። መያዝ ከፈለጋችሁ ጀግኖች ከሆናችሁ ለምን ራሳችሁ አትይዙትም? እሱም መያዝ አትችሉም እያለች እንግዲህ ከመድብል ጋር ሰፈጣ ጀምራ ነበረ። እሱም አንገቷን ነው ሲጥ ያረጋት። ሞገስ ባይደርስላት ኖሮ መሀሌት ትናንትና አብቅቶላት ነበረ። እሷ ያወረዲ አሁንም አብቅቶላታል። እስር ቤት ውስጥ ነው ያለችው። ከከፍታዋ ከክብሯ ከትዳሯ ተከብሯ ከምትኖርበት ዝቅ ብላ እንግዲህ አሁን ላይ ታስራ እስረኛ ሆና ነው የምትገኘው። መሀሌት እንግዲህ መጨረሻ ይሄ ስለሆነ አናዝንም ማለት ነው። ምክንያቱም የተንኮለኞች ሰው መጨረሻ ይሄ ነው። ክፋት የሚሰሩ ሰዎች፣ ለሰዎች ጉድጓድ የሚቆፍሩ ሰዎች መጨረሻቸው ይሄ ነው። በቆፈሩት ጉድጓድ ራሳቸው ተመልሰው ይገቡበታል እና መሀሌት የገጠማት ይሄ ነው። አሁን ላይ እንግዲህ ዝና እንደዛ ሲት ሞገስ እና መድብል እንደዛ እያስፈራሯትም እንኳን ምንም በቃ ዝናን በጣም ስለምትፈራው ብቻ ልተባበራችሁ አልችልም ነበር ያለችው። በዚህም የተነሳ ነበረ መድብል እንግዲህ አንገቷን ይዞ ወደ ላይ የሰቀላት ሞገስ ነው ደርሶ ያስጣላትና ምን ብናደርግልሽ ነው የምትስማሚው ስትባል እንግዲህ እኔ የምላችሁን ነገር ካደረጋችሁልኝ ዛሬውኑ እመኑኝ ዝናን አሳልፌ እሰጣችኋለሁ ብላለች። መጀመሪያ በቃ የምትፈልጊውን ጠቀም ያለ ገንዘብ ጥቅም እንሰጥሻለን ብለዋት ነበረ። እኔ ከዚህ ሀገር የምታስወጡኝ ከሆነ ነው ብላ እየጠየቀች ትገኛለች። ከዚህ ሀገር እኔ መውጣት ፈልጋለሁ፣ እሱን ግን ቃል አልገባልሽም፣ ገንዘብ ግን ከፈለግሽ እንሰጥሻለን ብሎ እንግዲህ የመሀሌት ደካማ ጎን ገንዘብ እንደሆነ ሞገስ ያው ጠንቅቆ ስለሚያውቃት አብረው ስለነበሩ ከዚህም በፊት በገንዘብ መቶባታል። እሷ ግን ያው ገንዘብ ከየት ታመጣላችሁ? ይሄም ከሆነ ገና ከእስር ቤት ነው የመጣው፣ አንተም መናጢ ደሃ ነህ እያለችው ትገኛለች። ሞገስን ደሃ ያደረገችው በነገራችን ላይ እሷ ናት፣ ንብረቱን አሳግዳበት ማለት ነው። ስለ ገንዘቡ አታስቢ፣ ገንዘቡን የምናመጣው እኛ ነን፣ አንቺ ብቻ ግን ተስማሚና ዝናን እንድንይዘው አድርጊ፣ ከዛ በኋላ ምንም አይፈጠርም። ዝና የሚጠጣው ራሱ ነው፣ የሚሰክረውም ራሱ ነው። አንቺ ተጠያቂነት ልትሆኚ አትችይም። ተባበሪን። ምንስ ቢሆን ብሩክ እኮ የሆነ ሰዓት ላይ ባልሽ ነበረ፣ እንደዚህ ጠፍቶ ሲቀር አያሳስብሽም ወይ አያሳዝንሽም ወይ እያላት ይገኛል። እንኳን እሷ ለብሩክ ልታዝን ጭራሽ ልጁን ልትገል ነበረ ቤት ድረስ ሄደችው። ቤት ድረስ ሄዳ እንግዲህ ነው ታግታ የቀረችው እና ምንም ፍለጋ እንኳን ሳይለፉ ነው ቤታቸው ድረስ መታ የታገተችላቸው ማለት ነው መሀሌት። በስተመጨረሻ እንግዲህ ተስማምታለች። የምትፈልገው ቤት ስለሆነ በቤት እንግዲህ ዝናም ቤት ነበረ፣ ሞገስን ከገደልሽ ቤት እገዛልሻለሁ ነበር ያለት። አሁን ግን መልሳ እሱን አስይዛ ከነ ብሩክ ቤት ልትቀበል ነው ማለት ነው መሀሌት። እንግዲህ በንብረት አትደራደርም፣ ስራዋ ሁሉ በገንዘብ ነው። ዝና ከተያዘ ብሩክ ያለበትን ቦታ ወዶ ሳይሆን ተገዶ ይናገራል። አሁን ላይ ባክግራውንዱን በደንብ ስለታወቀበት ወንጀል እንደሚሰራ በደንብ ስለታወቀበት ወይ ብሩክን ፈቶ ቀድሞ ይለቀዋል ወይ ደግሞ ታግቶ እንግዲህ ይናዘዛል ማለት ነው። ወንድሜ አንድ ነገር ቢሆን እያንዳንዳችሁን ገድዬ ነው ከዛ በኋላ እኔ የምጠፋው አጥፍቼ ነው የምጠፋው ብሏል መድብል። ምክንያቱም በወንድሜ አልደራደርም፣ የኔ የምለው ነገር የሚያሳስበኝ የሚያሳሳይ ነገር የለም። ሞገስ አንተ ግን ራስን ጠብቅ፣ አንተ መሞት የለብክም፣ ቢያንስ ለሉላ መኖር አለብክ። እኔ ግን ተስፋ የማደርገው ልጅ የለኝ ሚስት የለኝ፣ ስለዚህ ወንድሜ ጠፍቶ ዝም አልልም፣ እያንዳንዱን እገላለሁ ወንድሜ የሆነ ነገር ከሆነ እያለ ይገኛል።
ብሩክ እንግዲህ በቅርቡ በሰላም ይመለሳል ብለን ተስፋ እናደርጋለን። ዝና ይሄንን አውቆ እንግዲህ ቶሎ እንደሚለቀው እናምናለን። ስለነበረን ቆይታ አመሰግናለሁ። ባይ ባይ።